የውጭ ዜጋዎች በኢትዮጵያ መኖሪያ ቤት ባለቤት ለመሆን የሚያስፈልጋቸው የገንዘብ መጠንና ማሟላት ያለባቸው ቅድመ ሁኔታ ነው። ወደ ተመለከተው ዜናችን ደግሞ እንለፍ። የከተማና መሰረተ ልማት ሚኒስቴር ማንኛውም የውጭ ሀገር ዜጋ በአዲስ አበባና ሸገር ከተማ ላይ የመኖሪያ ቤት ባለቤት ለመሆን ቢያንስ $150,000 እንደሚያስፈልገው የሚደነግግ መመሪያ አውጥቷል። ይህ መመሪያ ሊወጣ የቻለው የሕዝብ እንደራሴዎች ምክር ቤት ሰኔ 24 ቀን 2017 ዓ.ም ባካሄደው መደበኛ ስብሰባ ያጸደቀውን የውጭ ሀገር ዜጋዎች በኢትዮጵያ የመኖሪያ ቤት ባለቤት መሆን የሚችሉበትን አዋጅ ስራ ላይ ለማዋል ነው። በዚህ መመሪያ መሰረት ታዲያ ከአዲስ አበባና ከሸገር ከተሞች ውጪ በክልሎችና በከተማ አስተዳደሮች አንድ የውጭ ዜጋ የመኖሪያ ቤት ባለቤት ለመሆን የሚያስፈልገውን የገንዘብ መጠንና ማሟላት ያለበትን ቅድመ ሁኔታም ተቀምጧል። ሰላማዊት ሽፈራው ተጨማሪ አላት። የሚኒስትሮች ምክር ቤት ሚያዝያ 23 ቀን 2017 ዓ.ም ባካሄደው መደበኛ ስብሰባው የውጭ ዜጎች በኢትዮጵያ ውስጥ የመኖሪያ ቤት ባለቤት እንዲሆኑ የሚያስችላቸው የአዋጅ ረቂቅ ለሕዝብ እንደራሴዎች ምክር ቤት መምራቱ ይታወሳል። ይህንን ተከትሎ ሰኔ 24 ቀን 2017 ዓ.ም የሕዝብ እንደራሴዎች ምክር ቤት ባካሄደው መደበኛ ስብሰባ ይህንኑ አዋጅ አጽድቆታል። የከተማና መሰረተ ልማት ሚኒስትርም ይህንን አዋጅ በተግባር ለማዋል የሚያስችል አዲስ መመሪያ ከቀናት በፊት አውጥቶ አዋጁ ተግባራዊ መሆን ጀምሯል። በዚህ መመሪያ መሰረት ታዲያ ማንኛውም የውጭ ሀገር ዜጋ በአዲስ አበባና በሸገር ከተማ ላይ የመኖሪያ ቤት ባለቤት ለመሆን ቢያንስ $150,000 ማቅረብ እንዳለበት ተደንግጓል። ሸገር ከተማን ሳይጨምር ደግሞ በኦሮሚያ፣ በአማራ፣ በትግራይ፣ በሲዳማ፣ በማዕከላዊ ኢትዮጵያ፣ በደቡብ ኢትዮጵያ፣ በደቡብ ምዕራብ ኢትዮጵያ፣ በሶማሌ ክልል፣ በሐረሪ ክልል ወይንም በድሬዳዋ ከተማ አስተዳደር የመኖሪያ ቤት ባለቤት ለመሆን ደግሞ ዝቅተኛው የገንዘብ መጠን $120,000 መሆኑም በመመሪያው ሰፍሯል። በአፋር፣ በቤኒሻንጉልና በጋምቤላ ክልሎች ደግሞ የገንዘቡ መጠን $100,000 እንደሆነም ተገልጿል። ማንኛውም የውጭ ሀገር ዜጋ ለመኖሪያ ቤት የሚሆን የውጭ ምንዛሬ በመረጠው ባንክ ገቢ ለማድረግ የመጀመሪያው ከሚኒስቴሩ ፈቃድ ማግኘት የሚኖርበት ሲሆን ባንኩም የቀረበለትን ምንዛሬ በዕለቱ ተመን ወደ ብር በመቀየር በዜጋው ስም በተከፈተ ዝግ የባንክ ሂሳብ ውስጥ የሚያስቀምጥ ይሆናል። በዝግ ሂሳብ የተቀመጠው ገንዘብ የሚለቀቀው ግለሰቡ ቤት ሲገዛ ወይንም በሊዝ ጨረታ መሬት ሲያገኝ ብቻ እንደሆነም ነው በመመሪያው የተቀመጠው። የሕዝብ እንደራሴዎች ምክር ቤት አዋጁን ባጸደቀበት ወቅት ታዲያ የምክር ቤት አባላት በአዋጁ ላይ ያላቸውን ጥያቄና አስተያየት የሰጡ ሲሆን ምላሽም ተሰጥቶበት ነበር። ይሄ $150,000 አሁን ባለው ሬት ወደ ኢትዮጵያ ብር ኮንቨርት ስናደርግ ምናልባት ወደ 21 ሚሊዮን አካባቢ ነው የሚመጣው። በዚህ ሌቭል ይሄንን ማድረግ ዓላማውን በተወሰነ ደረጃ ወደ ታች እንዳይጎትተው ስጋት አለኝ። አብዛኞቹ ዜጎች የመኖሪያ ቤት ባለቤት በተለይ በከተሞች በአዲስ አበባ ባሉ አካባቢዎች ተጠቃሚ አይደለንም። ስለዚህ እንደዚህ አይነት ውስን የሆነ አቅም ባለበት ሁኔታ የውጭ ሀገር ዜጎች በብዛት መጥተው ያሉትን መኖሪያ ቤቶች ገዝተው እንዲሁም መሬቱንም ወስደው መኖሪያ ቤት በመገንባት ያለውን ሪሶርስ ተቀራምተው አገር ዜጎች ግን ተጠቃሚ የማይሆኑበት ነገር ሊፈጠር ይችላል ነው አንዱ ስጋታችን። ሌላኛው የውጭ ሀገር ዜጎች በብዛት በሚገቡበት ሰዓት ከፍተኛ የመግዛት አቅም አላቸው። ስለዚህ ሸቀጡ ዋጋና የግብርና ምርቶች ዋጋ የሚወሰነው በእነዚህ አቅም ባላቸው ግለሰቦች አማካኝነት ስለሆነ ያሁን ያለው የኑሮ ውድነት የበለጠ ውድ እንዲሆንም ያደርጋል። ይሄ አዋጅ እንዲጸድቅ የሚፈልጉት ሪል ስቴት አልሚዎች ናቸው። አንድ ስብሰባቸው ላይ ነበርኩኝ። መቼ ነው ይሄን ሰምቷል ወደ መቼ ነው የምታጸድቁልን ብለው የምጠብቁ። ምክንያቱም ያን ሰባውን የሚገዛቸው አላገኘው 20 ሚሊዮን ማለት እኮ አይደለም። ስለዚህ 20 ሚሊዮን ኢትዮጵያ የለም 20 ሚሊዮን መጥቶ የሚገዛ ይሄ አብዛኛው ለውጭዎቹ ነው የሚሸጠው እና በምን አይነት ነው ከሀብታሞች ጋር ይሆናል እንጂ የሚወዳደሩት ሌላውን አፌክት የሚያደርጉት የእነሱ መምጣት ሌላውን አፌክት አያደርግም። የውጭ ሀገር ዜጎች የመኖሪያ ቤት ባለቤት የሚሆንበትን አሰራር ለመወሰን በወጣው መመሪያ ላይ ታዲያ በኢትዮጵያ ኢንቨስት ያደረገ የውጭ ባለሀብት የቤት ባለቤት ለመሆን ቢያንስ $150,000 ድርሻ ያለው መሆኑን የሚገልጽ የኢንቨስትመንት ፈቃድና የጽሑፍ ማረጋገጫ ማቅረብ እንደሚኖሩበት ሰፍሯል። አንድ የውጭ ሀገር ዜጋ በኢትዮጵያ የቤት ባለቤት ለመሆን የማህበረሰብ ሞራልና መሰል ጉዳዮች ላይ ወንጀል ያልፈጸመ መሆን እንዳለበት በመመሪያው በግልጽ የተቀመጠ ሲሆን በዝርዝር ከተቀመጡ ወንጀሎች መካከል በአስገድዶ መድፈር ወይንም ለሕዝብ ሞራል ተቃራኒ በሆኑ ወንጀሎች አለመከሰስ ይገኝበታል። በተጨማሪም አንድ የውጭ ሀገር ዜጋ በኢትዮጵያ ሊኖረው የሚችለው የቤት መጠን አንድ ብቻ እንደሆነም
በመመሪያው ላይ ሰፍሯል። ይህንን ፈቃድ የሚያገኘው ደግሞ የጸና ፓስፖርት ካለው፣ የወንጀል ታሪክ የሌለው ስለመሆኑ ከሚኖርበት ሀገር ማረጋገጫ ለሚመለከተው አካል ማስረጃ ማቅረብ ከቻለም እንደሆነ ተገልጿል። በሌላ በኩል ደግሞ በመንግስት ቀጥተኛ ድጎማ የተገነቡና ለትርፍ ያልተገነቡ የጋራ መኖሪያ ቤቶች ለውጭ ሀገር ዜጎች ባለቤትነት ተላልፈው እንደማይሰጡ ነው በመመሪያው ላይ የሰፈረው።